ለነዚህ ዓለማት እዝነት እንጂ አላክንህም ይላል። አንድ ክስተት ቅድም ይቅርታ ስሜታዊ ሆንኩኝ። አንድ ክስተት አስታወሰኝ። የመጀመሪያው የመዲና መልእክታቸው ይህ ነበረ፣ ሰላምን በመሐከላችሁ አብዙ፣ የሰው ልጅን ለመከራው ድረሱለት፣ ችግሩን አንሱለት፣ ቅረፉለት። በእስልምና አስተምሮ አንድ ሰው መለኮታዊ የሚሆነው ሰብአዊ ሲሆን፣ ሰብአዊ ካልሆነ መለኮታዊ መሆን አይችልም። መለኮታዊ ከሆነ ደግሞ ሰብአዊ መሆን ግድ ነው። ሁለመናቸውን አስገዝተው ለሰዎች የሚኖሩ ጥቂቶች አሉ። በእነሱ ብርሃን እኛ ደግሞ እንጓዛለን። የነሱ እዝነት ስላለ ዓለም ትቀጥላለች። እስከሚገባኝ ድረስ ሃይማኖት ወይም እምነት ሰዎች ሰው በመሆን ውስጥ በመተግበር ውስጥ የሚገልጡት የልብ ብርሃን ነው። ለሌሎች ሰዎች የሚገለጥ አዛኝነት ነው። ለሰዎች የሚኖር ህይወት ነው። ይህ ህይወት ከሌለ ሃይማኖት የለም። ሃይማኖት የሚባለው ነገር በጠቅላላ ከሰዎች ጋር በመኖር የምናደርገው ታላቅነትም ጭምር ነው። እንደምናውቀው በእስልምና ሃይማኖት አስተምሮ ውስጥ እንደኛ መጽሐፉን ለሚያነብንብ ሰውና እንደ ሐናን ያን ሃይማኖት እንደሚኖሩ ሰዎች መካከል ያለው ልዩነት ነግሬያችሁ ብቻ ለመድረክ ለመውረድ ሞክራለሁ። የሰው ልጅ በጣም የተከበረ ፍጡር ነው። እንደ ሰው ልጅ አላህ ያከበረው ፍጡር የለም በምድር ላይ። ይህ ፍጡር ነው በእጅ የሰራሁት የሚለን። ይህንን ፍጡር ነው ሩሄን ወይም መንፈሴን ነፋሁበት የሚለን። ይህንን ፍጡር ነው የተቀደሱት መላእክቶች እንዲሰግዱለት ያደረገው። ይህንን ፍጡር ነው የሰው ልጅን የሚያቃናውን ብርሃን ዓለምን የሚያስተካክለውን መንገድ እንዲሸከም ያስቻለው። ሰማያት ምድርና ተራሮች የጠነከሩ እንኳን ሆነው የሰው ልጅ ነው የሰው ልጅን የሚያቃናውን ሪሳላ ወይም መልእክት እንዲሸከም የጫነበት። የሰው ልጅ የሚባለው ነገር በህይወታችን ውስጥ ያለው ትልቁ ስፍራ ነው። በእውነት እንደ አንድ የሃይማኖት ሰው ሳይሆን እንደው በዙሪያችን ያለውን ከባቢ እንደሚረዳ አንድ ግለሰብ ሳወራ ያለ ሰው ትርጉም አልባ ነው። ያለ ሰው ከእንስሳም በታች ነው። የሰው ልጅ ማህበራዊ ፍጡር ነው ይላሉ ባለሙያዎች አይደል? ብቻውን እኮ መኖር ስለማይችል ብቻ አይደለም፣ ብቻውን መተንፈስም ስለማይችል ነው። እኔ ብቻዬን መኖር እችላለሁ የሚሉ ሰዎች ብዙ ይገርሙኛል። የሰው ልጅን አላህ ከምድር ጋር በሙሉ ሲያስገኘው ብቻውን እንደማይኖር እየነገረው ጭምር ነው። የሰው ልጅ የሚተነፍሰው አሁን ለመናገር እየወጣ ያለ ከኔ እስትንፋስ ውጪ ያሉ አረንጓዴ ቅጠሎች ባይኖሩ የሚወጣ እስትንፋስ አልነበረም። እነዚህ አረንጓዴ ቅጠሎች የሚያወጡት ኦክሲጅንን ነው እኔ ስቤ በኋላ ደግሞ ካርቦን ዳይኦክሳይድ አድርጌ አውጥቼ እነሱ ደግሞ መልሰው አጥርተው ሲሰጡኝ መኖር የምችለው። ጉዳቴን፣ ህመሜን፣ ችግሬን ደግሞ የሚረዳ እንዲቆም የሚያደርገኝ ሰው ካለ ደግሞ በዛው ልክ እንደ ሰው መቀጠል እችላለሁ። የሰው ልጅን አላህ በዚህ ደረጃ ነው ያከበረው። ያ ብቻ አይደለም፣ የዓለም ጸጋን በጠቅላላ አሟልቶ የሰጠውም የሰው ልጅን ነው። እንዲመራ፣ እንዲያስተካክል፣ በችግር ሲፈጠር እንዲያቃና፣ በሰዎች መካከል ፍቅርን፣ መተሳሰብን፣ አብሮ መኖር እንዲኖር ኃላፊነትም የሰጠው ለዚህ የሰው ልጅ ነው። የሰው ልጅ መሆን ትርጉሙ በጣም ብዙ ነው። ይህንን ትርጉም መሸከም ሲችል ነው አንድ ሰው ሃይማኖታዊ ነው የሚባለው፣ የሃይማኖት ሰው ነው የሚባለው። በእስልምና አስተምሮ አንድ ሰው መለኮታዊ የሚሆነው ሰብአዊ ሲሆን ነው። ሰብአዊ ካልሆነ መለኮታዊ መሆን አይችልም። መለኮታዊ ከሆነ ደግሞ ሰብአዊ መሆን ግድ ነው። አጋጣሚዎችን ብቻ አውርቼላችሁ አልፋለሁ። ነብዩ መሐመድ የአላህ ሰላምና እዝነት በርሳቸው ላይ ይሁንና የመካ ቁረይሾች አስቸግሯቸው እውነትን አልቀበል ብሏቸው ለሰው የሚደርስ መልእክት ልስጣችሁ ቢሏቸው ልባቸውን ከድነውባቸው ቢደበድቧቸውና ከሀገር ቢያባሯቸው ወደ መዲና አቅራቢያቸው ወደ አላህ አካባቢ ተሰደዱ። ያኔ አንድ አይሁድ የሆነ ወይም አይሁድ እምነት ተከታይ የሆነ ሰው ወደ እሳቸው ዘንድ ይመጣል። ስሙ አብዱላህ ኢብኑ ሰላም ይባላል። ይህ ሰው ሲመጣ አይሁድ ነው። ስለርሳቸው የተናገረውን ነገር ነው መነግራቸው። ልቤን የከፈተው የመጀመሪያ ሁለት ነገራቸው ነው አለ። የመጀመሪያው ገና ፊታቸውን ሳይ የሚዋሽ ፊት አላየሁም አለ።
ውሸታም የሆነ ሰው እኮ ያስታውቃል አይደል? እንደው ዝም ብለህ አይተከው እንዴ ሊያጭበረብረኝ ነው ብለህ ገና ልብህ ይገምታል፣ ይደነግጣል። ታውቃለህ ደንግጥ ብሏል ቅድም ዶክተር ኢብራሂም። መደንገጥ ብዙ መልክ አለው እኮ። በውሸት የሚያስደነግጥ ሰው አለ። ገና ፊታቸውን ሳይ የውሸታም ፊት አልተመለከትኩም አለ አንድ። ሁለተኛ ንግግራቸው ነው ያስገረመኝ አለ። ንግግራቸው ምንድን ነበር አሉት። ገና ሲጀምሩ እናንተ የሰው ልጆች ሆይ ብለው ነው የጀመሩት። አዩሃን ናስ ነው ያሉት አለ። በአረብኛ ቋንቋ አጠገባቸው ከሳቸው ጋር የተሰደደ እኮ የእምነታቸው ባለቤት ነበር። ሊረዳቸው እምነታቸውን የተቀበለ የመዲናም ሰው ነበር፣ ረዳት ተብሎ የተገለጠ። በእነሱ ጥሪ አልጀመሩም። ሲጀምሩ አዩሃን ናስ እናንተ የሰው ልጆች ሆይ አሉ አለ። ቀጠሉና እጅግ በጣም አስገራሚ ሁለት ነገሮችን ተናገሩ። አዩሃን ናስ፣ እነዚህ ንግግሮች የሰብአዊነት ልኬቶች ናቸው ማለት ነው። አንድ ሰው ፍጹም ሃይማኖተኛ ሲሆን የመጨረሻ የሚደርስበት ጥላ የእዝነት ጥላ ነው። የነብዩ መሐመድ መላክ የእዝነት መላክ ስለሆነ አላክንህም ለዓለማት እዝነት ብትሆን እንጂ ይላል ቅዱስ መጽሐፉ። ለዓለማት እዝነት ብትሆን እንጂ። ዓለማት ምንድን ናቸው? ሃይማኖት አላቸው? ድንጋዩ፣ ቅጠሉ፣ ዛፉ፣ ተራራው፣ ሰማዩ፣ ምድሩ፣ የሰው ልጅ በጠቅላላ እነዚህ በሙሉ ዓለማት ናቸው በቁርአን ቋንቋ። ለነዚህ ዓለማት እዝነት እንጂ አላክንህም ይላል። ወዲያውኑ ምን አሉ አለ? እናንተ ሰዎች ሆይ አፍሹ ሰላም፣ ሰላምን በመካከላችሁ አብዙ አሉ። የመጀመሪያው የመዲና መልእክታቸው ይህ ነበረ። ሰላምን በመካከላችሁ አብዙ። ሰላም ከራስ ጋራ፣ ሰላም ከቤተሰብ ጋራ፣ ሰላም ከጎረቤት ጋራ፣ ሰላም ከቤተ ዘመድና በዙሪያ ካለ ማህበረሰብ ጋራ፣ ሰላም ከወገንና ከሀገር ጋራ። ይህንን አስመልክተው ሌላ የሰሩት ስራ አለ። አጠገባቸው የሚኖሩ የመዲና ሰዎች ናቸው። እነዚያ የመዲና ሰዎች አይሁዶች ናቸው አብዛኞቹ። በነገራችን ላይ ረዳቶቻቸው ያመኑ ሰዎች። ከነዚህ ሁሉ ጋራ ነው እንግዲህ ሰላምን አብዙ አሉ። መጀመሪያ ሰላም ነው። ቀጠሉና አጥዒሙ ጣዓም አሉ። በአረብኛ ቋንቋ ማብላትን አብሉ አሉ። የሰው ልጅን ለመከራው ድረሱለት፣ ችግሩን አንሱለት፣ ቅረፉለት። ይህ የመጀመሪያው መልእክታቸው ነው። ዛሬ በዚህ ቤት በተለየ መልኩ ሆኖ አየሁት። የመጀመሪያው የነብዩ መሐመድ መልእክት በሰዎች መካከል በእውነት ሲራመድ መመልከት እጅግ በጣም የሚያስደስት ነገር ነው። እኛ መጽሐፉን እናነበንበዋለን፣ ሰዎች ግን ይኖሩታል ያልኩት ለዛ ነው። እኛ መጽሐፉን እናነባለን፣ እናወራለን፣ ከፊሎች ግን ከምር ይኖሩታል። አንድ ክስተት ቅድም ይቅርታ ስሜታዊ ሆንኩኝ። አንድ ክስተት አስታወሰኝ። ላወራ ከነበረውም ነገር ትንሽ ደቤት ያደረገኝ እሱ ነው። ይህ ክስተት በአረቢያ በረሃ ነብዩ መሐመድ ከባልደረቦቻቸው ጋር በነበሩበት ጊዜ የተከሰተ ነው። ክስተቱ እንዲህ ነው። አንድ የራበው የጠማውና የታረዘ ሰው እሳቸው ዘንድ መጣና ረሃብ ነካኝ፣ መኖር አልቻልኩም አላቸው። እንባ አይናቸው ላይ ያቀረረና ከናንተ መካከል አሉ በዙሪያቸው ለተሰበሰቡ ሰዎች ይህንን ሰው አያውቁትም። ከገጠር የመጣ ባልደረባ ነው። ራበኝ፣ ጠማኝ፣ ታረስኩኝ ያላቸው። ይህንን ሰው ከናንተ መካከል የሚያበላልኝና የአላህን እዝነት ቃል የምገባለት ሰው ማን ነው አሉ። ከመሃል አንድ ሰው እጁን አነሳ። ከዛ በፊት እሳቸው እንደማንም ግለሰብ የአላህን እዝነት ይፈልጋሉና ቤታቸው ላኩ። ባልተቤቶቻቸውን ጠየቁ። ምግብ አላችሁ ወይ አሏቸው። ምንም ነገር የለንም ብለው መለሱላቸው። እውነትም ምንም ነገር አልነበራቸው። ለሶስት ተከታታይ ቀናት እሳት እንኳን በቤታቸው አልተቀጣጠለም፣ ለማንደድ የሚሆን እሳት። ግን አንድ ሰው ከመካከል እኔ ብሎ እጁን አነሳ። የነ ሐናን አይነት ቅን ግለሰብ ማለት ነው። አላህ ከነዛ ጎራ ይመድባችሁ። ያ ሰው ቤቱ ሄደ። በጣም ተቻኩሎ ቤቱ ሄደና ባልተቤቱን የነብዩ መሐመድ ባልደረባ ርቦታል፣ ጠምቶታል፣ አድንኝ አለኝ ብዬ መጥቻለሁ አላት። አለ አረ ያለው ለአንድ ህፃን የሚሆን ምግብ ነው፣ አንድ ሰው እንኳን በልክ አያበላም አለችው። እንግዲህ እንዳሻን እንሆናለን፣ እሺ ብዬ መጥቻለሁ፣ አልመለስም አላት። ምን እናድርግ? ማታ ነውና ደንገዝገዝ ብሏልና
የሌሊቱን ሻማ ታጠፊዋለሽ አላት። ይጨልማል ማለት ነው፣ አይተያዩ። ልጆቻችንንም ቢያለቅሱም እንደምንም አባብለሽ ታስተኛለሽ፣ ቀድመሽ አስተኝተሽ ጠብቂኝ፣ እኔ ባልደረባውን አዘግይቼ ያመጣዋለሁ አላት። እሺ አለች። እንደተባለችው ልጆቿን ቀደም ብላ አስተኛች፣ መብራቱንም አጠፋች። ይህ በጣም ከባድ ነገር ነው። ለአንድ ህፃን የሚሆን ምግብ ነው ያለው። ከዛ ምግቡን አቀረቡ። እኔና አንቺ ምግቡን እንደምንበላ ሰዎች እናላምጣለን አላት። አንበላም ግን ያው ጨለማ ስለሆነ ስለማይታይ እጃቸውን እየሰደዱ እንደሚያነሱ የሆኑ የማላመጥ ድምጽ እያሉ ሰውየው በልቶ ጠግቦ አደረ። ለዚህ ግን ሰዋዊ ምላሽ በቂው አልነበረም። አላህ ዘላለም የሚወሳና የሚነበብ መልእክቱን በመልእክተኛው በነብዩ መሐመድ ላይ አወረደና እንዲህ አለ። ከሰዎች መካከል አሉ ነፍሶቻቸውን የማያስቀድሙ ለሰዎች የሚኖሩ ለነርሱ ፍጹም አስፈላጊ ቢሆንም እንኳን አንዲት ምግብ በልተው የሚያድሯት ብትሆንም እንኳን ግን ከኛ የርሱ ይብሳል ብለው ህይወታቸውን ሰውተው ገንዘባቸውን ሰውተው ማንነታቸውን ሰውተው የሚኖሩ ሰዎች አሉ። ለነርሱ በመጨረሻው ቀን ቃል ግባላቸው፣ የተዘጋጀ ድግስ አለላቸው፣ እነሱን በክብር እንቀበላለን ሲል አላህ እኛም ዛሬ የምናወሳውን ሚሊዮኖች የሚያወሱትን የቁርአን ቃል በነብዩ ላይ አወረደ፣ ለነዚህ ሰዎች ማስታወሻ ይሆን ዘንድ። ዛሬ ያስታወሰኝ ይህንን የቁርአን አንቀጽ ነው ማለት ነው። ዛሬ ያየሁት ስራ ህይወታቸውን ፍላጎታቸውን ሁለመናቸውን አስገዝተው ለሰዎች የሚኖሩ ጥቂቶች አሉ። በእነሱ ብርሃን እኛ ደግሞ እንጓዛለን። የነሱ እዝነት ስላለ ዓለም ትቀጥላለች። የዚህ እዝነት አካል መሆን፣ የዚህ እዝነት ተባባሪ መሆን፣ የዚህ እዝነት ባለቤት መሆን ልቅና ታላቅነት የበላይነት መመረጥ እንጂ ሌላ አይደለም። ዛሬ እዚህ መድረክ ላይ እኔ ተገኝቼ መናገሬ መመረጥ ነው። ዛሬ መጋቢ ሐዲስ ተገኝተው ከመድረካችን መኖራቸው መመረጥ ነው። ትልልቅ ሰዎች መኖራቸው እዚህ ፊት ለፊቴ የዚህ አካል የሆነ እድሜውን በሙሉ የለፋ ሰው ኡስታዝ ኑሩ ቱርኪ ያለ እነዚህ ሰዎች መኖራቸው መመረጥ ነው። በእነዚህ ሰዎች መካከል ደግሞ እኔ በመገኘቴ መመረጥ ነው። የዚህ እዝነት አካል እንድትሆኑ ጥሬን አስተላልፋለሁ። ከዚህ ውጪ የምለው ምንም ነገር የለም። አመሰግናለሁ።